ተመጨረሻም ናቲ እንግዲህ አባቱ ገዛኸኝን ተከታትሎ ቤቲ ያለችበት ሁኔታ ከባድ እንደሆነና በገዛኸኝ እንደተያዘች ስላወቀ ቤቲን ለማስፈታት እንግዲህ እዛ ቤት ዘሎ ገብቷል ማለት ነው። አሁን ላይ ትሁቴና እንደገና ደግሞ የካሌብ አባት ናቲ በሚያደርገው ነገር ላይ ጠብቀን እያሉት ነው፣ ወይም ደግሞ ብቻህን ይህንን ነገር እንዳታደርግ እያሉት ነው። ምክንያቱም ብቻውን አሁን ላይ ከገዛኸኝ ጋር የሚፋጠጥ ከሆነ ናቲ በኋላ የሆነ ነገር እንዳይደርስበት ወይም ደግሞ በገዛኸኝ ሰዎች የሆነ ነገር እንዳይፈጠርበት በማለት ነው ትሁቴ ይህንን ነገር ያሰበችው። እውነት ናቲ ገዛኸኝን ተከታትሎታል። አሁን ደግሞ የገዛኸኝ ጠባቂ ወይም ደግሞ ጋርድ እዛ ቤቲን የሚጠብቃትና የሚይዛት ስላለ ከናቲ ጋር እንዳይጣሉና ናቲንም እንደ ቤቲ እንዳያስረው ብዬን ምፈራው። አሁን ላይ የናቲ እናት እንግዲህ አለሜ በጣም ጭንቀት ውስጥ ነው የምትገኘው። ምክንያቱም ናቲን እንዳይዝብኝ ብላ ስለምትፈራ አሁን ላይ ገዛኸኝ ራሱ አለሜን እያስፈራራት እየደወለና እያስጨነቃት እንደሆነ ይታወቃል። ስለዚህ አሁን ላይ አለሜ በሷ በኩል የራሷን ሀብት ንብረት በሙሉ እፈልጋለሁ ስላለችው አሁን ደግሞ የሀብት ንብረት በሱ ስም ስላልሆነና በቤቲ ስም ስለሆነ ቤቲ ፈርማ ያንን ሀብት ንብረት ወደሱ እንድትመልስለት ቢጠይቃትም ነገር ግን ቤቲ ለእህቷ ማሳከሚያ በማድረግ ግማሹ ብር እንደሌለና አሁንም ቢሆን መቼም ቢሆን ያለውን ብር እንደማትሰጠውና እንደማትፈርምለት ነው በተደጋጋሚ ጊዜ የነገረችው ማለት ነው። ስለዚህ የገዛኸኝ ላይ ሐሳቡና እቅዱ ምንድነው? ቤቲን በረሃብ አለንጋ በመግረፍና እንደገና ደግሞ ምንም አይነት ውሃና ምግብ እንዳትበላ በማድረግ በዚህ የቀጣት እንግዲህ እሱ የሚፈልገውን ነገር እስከሚያገኝ ወይም ደግሞ ያንን ሀብት ንብረት ፈርማ እስከምትሰጠው ድረስ በዚህ ለመቅጣት አስቧል ማለት ነው። ስለዚህ በቀጣይ ክፍል ናቲ ቤቲን ሊያድናት ይችላል እዛ ቤት ገብቶ ብላችሁ ታስባላችሁ? ሁላችሁም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ ትሁት ክፍል 123 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 123 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ አሁን ላይ ቤቲ በጣም ከባድ ሁኔታ ውስጥ ነው የምትገኘው። አሁን ላይ የቤቲ ደግሞ ሂዊ ለማን ነው የምትደውልለት? ለቤቢ ነው የምትደውልለት። ለቤቢ በመደወል አሁን ያለችበት እህቴ ምን ላይ ነች? ቤቲ አሁን ላይ ምንድን ላይ ነች ያለችው? ድምጿ አይሰማም፣ ስልኳም አይሰራም በማለት ቤቢን እየጠየቀችው ነው፣ ሂዊ ማለት ነው። እንግዲህ ቤቢ አሁን ላይ ለሚወዳት ለሂዊ የሚነግራት ነገር ስለ ቤቲ ምንድነው? አሁን ላይ ስልኳ እንደተሰረቀችና ነገር ግን ሰላም እንደሆነች ነው እንጂ እየነገራት ያለው ቤቲ በምን ሁኔታ ውስጥ እንዳለችና በምን ሁኔታ ውስጥ እንዳለፈች አሁን ላይ ያለችበት ሁኔታ አያውቅም። ምክንያቱም ቤቢ ከዚህ በፊት ያው ቤቲን ያገኛት ከማን ጋር ሆኖ ነው? ከገዛኸኝ ጋር ሆና አግኝቷታል። ስለዚህ ሄዶ ገዛኸኝን በመንገዱ ላይ አግኝቶት ጠይቆት ነበር ማለት ነው። ነገር ግን ገዛኸኝ ምንም ስለዚህ ጉዳይ ስለ ቤቲ ጉዳይ እንደማያውቅ ነው እየመለሰለት። ስለዚህ አሁን ላይ እንግዲህ ገዛኸኝ ይህንን ነገር ያለው ለምንድን ነው? ለቤቢ ተመልሶ እኔ ጋር ትሆናለች ብሎ እንዳይፈልጋትና ነገር ግን ለጉብኝት ወይም ደግሞ ለሌላ ቦታ ሄዳለች በማለት ነው ለቤቢም የነገረው ማለት ነው። እኔ አላየዋትም ሌላ ቦታ ሄዳ ነው ለመዝናናት ብሎ አሁን ላይ ቤቢን ለማስቀየስ ሞክሯል ማለት ነው። በዚህ ጉዳይ ናቲና ትሁቴ በጣም ገርሟቸዋል። እንግዲህ አሁን ላይ ናቲ እናቱን ተቀይሟታል። ምክንያቱም ያጠፋው ወንድሟ ወይም ደግሞ ያሸሸሽው ወንድሟ ይምጣና እጁን ለፖሊስ እንዲሰጥ ማድረግ አለብሽ በማለት ከናቱ ጋር ሰጣ ገባ ገብቶ ነበር። እናቱ አሁን ላይ ደግሞ እንግዲህ አለሜ ወንድሟን ተመልሶ አሳልፋ መስጠት አልፈለገችም እዚህ መጥቶ ማለት ነው። ምክንያቱም አንዴ ከፍላ አስወጥተዋለች። ሁለተኛ ነገር ደግሞ ለቤቲ ቢያንስ የምትፈልገውን ነገር ልታደርግላትና ያንን ነገር እንኳን ባይተካ እህቷ ቆማ እንድትሄድ ማድረግ እንደምትችል ነው የነገረቻት። ስለዚህ ቤቲ ግን አሁን ላይ በአለም ባለችው ሐሳብ ላይ አልተስማማችም። ምክንያቱም እሷ የምትፈልገው የወንድሟን የእህቷን ማለት የእህቷን እንደዚህ አካለ ስንኩል እንዳደረጋትንና እንደገና ደግሞ እሷንም መሃን ያደረጋትን አሁንኑ ራሷ አለም እንዲመጣ ማድረግ አለብሽ፣ ካልሆነ መቼም ቢሆን ይቅርታ አላደርግልሽም፣ ካንቺ ጋርም መቼም ቢሆን
በዚሁ ነው የምንቀጥለው በማለት ነው ሐሳቧን እያቀረበችው ማለት ነው። እናንተስ እስቲ አሁን ላይ በቤቲ በኩል ብትሆኑ ምን ታስባላችሁ? እውነት አለም ያለችው ልርዳሽ ወይም ደግሞ እህትሽን ላሳክምልሽ ያለቻት በቂ ነው ብላችሁ ታስባላችሁ? ምክንያቱም አሁን ላይ ገንዘቧ በቤቲ ስር እንደሆነ ካሰበች በኋላ አለም ጭራሽ ለገንዘቧ ነው ማሰብ የፈለገችው ማለት ነው። ነገር ግን አሁን ላይ ከገዛኸኝ የወሰደችውን ገንዘብ፣ ሀብት፣ ንብረት በሙሉ ቤቲ ተመልሳ ለማንም እንደማሰጥና ለዓለምም ቢሆን ገንዘቧን፣ ሀብት ንብረቷን እንደማሰጣት ነው እየነገረቻት። ስለዚህ አሁን ላይ እናንተ በቤቲ በኩል ብትሆኑ ቦታ ብትሆኑ ምን ታደርጋላችሁ? ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ ገዛኸኝ አሁን ላይ ያው ቤቲን እየቀጣት ነው የሚገኘው፣ አስሮ አግቷት ነው የሚገኘው። አሁን ላይ ናቲ ብቻውን እዛ ቤት መግባት አልነበረበትም ብዬ ነው ማስበው። ምክንያቱም ከፖሊስ ጋር ቢገባ ይሻላል። ምክንያቱም አሁን ላይ ራሱን ሪስክ ውስጥ ማድረጉ ቤቲን ለማትረፍ ሄዶ እሱም አብሮ ከቤቲ ጋር እንዳይሆን ብዬ ነው ፈራው። እንግዲህ አሁን ላይ ቤቲ በራባትና በጠማት ሰዓት ገዛኸኝ ምንም አይነት ውሃና ምግብ እንደማይሰጠት ይታወቃል። ነገር ግን ገዛኸኝ የቀጠረው ልጅ ማን እንደሆነ ባይታወቅም ነገር ግን ለቤቲ አዝኖ ምግብም እንድትበላ እየሰጣት እየረዳት ነው የሚገኘው ማለት ነው። አሁን ላይ ከገዛኸኝ ጋር አብሮ የሚሰራው ማን ነው ብላችሁ ነው የምታስቡት? እንዲህ ቤትንም ሊረዳት የፈለገው ለምን ይመስላችኋል? ሁላችሁም እስቲ በዚህ ጉዳይ ይሆናል ብላችሁ የምታስቡትን ኮሜንት በማስቀመጥ ሐሳብ አስተያየታችሁን ማድረስ ትችላላችሁ። አሁን ላይ በስተመጨረሻ ገዛኸኝ ቤቲ ገንዘቡን እንድትመልስለት ያንን ደብዳቤ በማምጣት ፊርማዋን እንድታስቀምጥ ለማድረግ እየሞከረ ይገኛል። ነገር ግን ቤቲ መቼም ቢሆን እዛ ደብዳቤ ላይ ወይም ደግሞ የሀብት ንብረቱን ማስመለሻው ላይ መቼም ቢሆን እንደማትፈርም ነው እየነገረችው የምትገኘው። እኔ ሞታታለሁ እንጂ ያንን ነገር መቼም ቢሆን አላድርግም እያለችው የምትገኘው። እንግዲህ አሁን ላይ ናቲ አባቱን ገዛኸኝን በመከታተሉ ነው ቤቲ ያለችበትን ቦታ ሊያውቅ የሚችለው ብዬ ነው ማስበው። ምክንያቱም ገዛኸኝ በሄደ ሰዓት ከኋላው በመከታተል ገዛኸኝን የት ቤት እንዳለ ካወቀ በኋላ በአጥር ዘሎ በመግባት ነው እንግዲህ ቤቲ ሊያድናት እየፈለገ ይመስለኝ። እንግዲህ በዚህ በኩል ትሁቴ እንግዲህ ያው የካሌብ አባት ጋር በመሄድ ያወራችሁን የምትገኘው ነገር ግን ናቲ ብቻውን ይህንን መወሰኑና እንደገና ደግሞ አሁን ላይ ሪስክ ውስጥ መግባቱ ያው በጣም ቢያስከፋትም ቢያናድዳትም ብታዝንም ነገር ግን ለካሌብ አባት መናገሯ ግድ ነው። ስለዚህ አሁን ላይ ትሁቴ ለናቲ የነገረችው ነገር ትክክል ነው ብዬ ነው ማስበው። እነሱን ጠብቆ አንድ ላይ ቢገቡ ይሻላል፣ ወይም ደግሞ ሰው ያስፈልገዋል እንጂ ብቻውን እንደዚህ አይነት ሐሳብ ማሰብ ወይም ደግሞ እንደዚህ አይነት ነገር ፊት ለፊት መጋፈጥ ጥሩ አይሆንም ብዬ ነው ማስበው። እናንተስ እስቲ በዛሬው በትሁት ክፍል ያላችሁንና የተሰማችሁን ሐሳብ አስተያየታችሁን በኮሜንት በማስቀመጥ ማድረስ ይችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ ይመስል ነበር። ትሁት ክፍል 123 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለቻናል አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።